የተከበራችሁ ኢትዮጵያውያን ወገኖች በወንድሞቻችን ላይ የደረሰውን ግድያ፣ በደል፣ ግፍ በሕዝብ ፊት ለማመልከት በዚህ የተሰበሰባችሁ ሁሉ ድካማችሁን እግዚአብሔር ይቀበል። ጸሎት ከማድረጌ በፊት አንዳንድ ደስ ያለኝን ነገር የተመለከትኩትን በዚህ ቦታ እመለከታለሁኝ። ያ ነው የሚያስፈልገው። እኔም የመስቀሉ ተከታይ ነኝ የሚለው ቃሉ እነዚህ ወንድሞቻችን ፈተናውን የተሻገሩ ስለሆኑ በእነዚህ በወንድሞቻችን ሰማዕትነት ብዙ ሰማዕታት እንደምናፈራና የበለጠ የሃይማኖታችን እድገት የሚያሳይ ስለሆነ በዚህ እግዚአብሔርን እናመሰግናለን። በመከራ አልፎ ጥሩ ነገርን ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ የስንዴ ቅጣት ካልሞተች ፍሬ አታፈራም፣ አንድ ቅጣት እንደሆነች ትቀራለች። ለማፍራት ብዙ ፍሬ ለማግኘት መሞት እንዳለባትና ተለውጣ ግን አድጋ ብዙ ፍሬ እንደምታፈራ አስተምሮናል። ያለፉት አባቶቻችን ሰማዕታት ተወግረው ተገለው በደማቸው ይህንን ክርስትና ሕይወት መስርተዋል። አሁንም ኢትዮጵያውያን ወገኖቻችን ሃይማኖታችን አንተውም፣ ከክርስቶስ ጋር እንሞታለን፣ ብንሞትም ከክርስቶስ ጋር እንኖራለን፣ ብንኖር ከክርስቶስ ጋር እንኖራለን፣ ብንሞትም ከክርስቶስ ጋር እንኖራለን በማለት ይህንን በቃል ሳይሆን በተግባር አስተምረውናል። አስተማሪዎቻችን ናቸው። የነሱ እረፍት ብዙ ፍሬ ያፈራል። ዛሬ በዚህ የተሰበሰባችሁ ሁሉ የነሱ የእረፍት ውጤት ነው፣ የነሱ መከራ ውጤት ነው። ሁላችንም አገናኝቶናል። አዎ ምናልባት እዚያ የሞቱት በሙሉ ክርስቲያን ሊሆኑ ይችላሉ፣ ግን ኢትዮጵያውያን ናቸው። በሀገራችን በኢትዮጵያ እስላሙም ክርስቲያኑም ማንኛውም ሃይማኖት ተከታይ ተባብሮ እንደ ወንድማማች የኖረበት ሀገር ነው። እንዲያውም በታሪክ እንደሚነገረውና በቁርአን እንደሚነበበው የእስልምና ሃይማኖት የመሰረተው መሐመድ ባለበት መከራ በነበረበት ጊዜ በጦርነት ዘመን ተከታዮቹን ወደ ኢትዮጵያ ሂዱ፣ በዚያ ያለው ንጉሥ ሰውን የማይነካ ትክክለኛ ፍርድ ያለበት አገር ስለሆነ በዚያ ብትሄዱ እንደ ልባችሁ ትሆናላችሁ ብሎ ልኳቸዋል። ያም ተፈጽሟል። ከዚያም የተነሳ ብዙ ጊዜ እንደሚነገረው ራሱ መሐመድ ኢትዮጵያን በምንም ምክንያት እንዳትነኩ የሚል ትእዛዝ አስተላልፎ ነበር። እንግዲህ እነዚህ ሰዎች ትእዛዙን አዳምጠውት ይሆን ወይም በሌላ ተርጉመውት እንዲሆን አናውቅም። ይሁን እንጂ እኛ ሁላችን እነዚህ ወገኖቻችን ክርስቲያን በመሆናቸው በሃይማኖታቸው ምክንያት ስለተገደሉ ቤተ ክርስቲያኗን ወይም ክርስትና እምነትን
ጠንካራ ሊያደርገው ይችላል እንጂ ሊያዳክመው አይችልም። ሰዎች ያለቅሳሉ፣ በሁኔታው ያዝናሉ። እኔ ደግሞ ለካ ጠንካራ አማኞች በውስጣችን አሉ ብዬ በደስታ ነው የተዋጥኩት። ለካ ለሞት የሚዳረጉ እንዳለፉት ሰማዕታት ክርስቲያኖች አሉ ብዬ በጣም ነው የተደሰትኩት። የሞቱት ሳይሆን ቤተሰቦቹ ያሳዝናሉ። ለቤተሰቦቹ እንጸለያለን። ቤተሰቦቹን ማጽናናት አለብን። የግብፅ ምዕመናን በዚሁ አይነት ሲገደሉ ወላጅ እናት ስትጠየቅ ልጄ አልሞተም እምጸልየው ለገዳዮቹ ነው ብለው በይፋ ተናግረዋል። እናቲቱ ልጃቸው ተገሎ ታርዶ ግን እምጸልየው ለገደሉት ነው፣ ልጄ አልሞተም ሕያው ነው ብለው ተናግረዋል። ስለዚህ እነዚህ ወንድሞቻችን ሕያዋን ናቸው። ለሃይማኖቱ በዚህ አይነት የሚሞት ሁሉ ሕያዋን ነው። ስለዚህ ወገኖቼ አሁን ምንድነው ማድረግ ያለብን? ከዚህ የተነሳ ኢትዮጵያውያን የብዙ ጎሳ የብዙ ሃይማኖት ተከታይ ሀገር ናት። ተስማምተን የምንኖርበት ሀገር ነው። ያ ስምምነት አሁን እንደገና መጀመር አለበት። ዛሬ እንደማየው በዚህ እንደማየው ወንድሞቻችንና እህቶቻችን የእስልምና ተከታዮች ወገኖቻችን ሁሉ በዚህ አሉ። ስለዚህ ይሄ ህብረት በዚህ ሰልፍ ብቻ እንዳይቆይ፣ በዚህ ብቻ እንዳይቆም ሁላችንም ቃል መግባት አለብን። ሁላችንም አንድ ነን ብለን ለእግዚአብሔር ቃል እንድንገባ እጠይቃችኋለሁ። አንድ ነን። እነዚህ የሚያሳድዱ ሰዎች የሚያርፉት ወይም የሚያፍሩት ሁሉም ክርስቲያኑም እስላሙም በአንድ ላይ ሆኖ እግዚአብሔርን ሲያመሰግን በየእምነቱ የአንዲት ሀገር ህዝብ በመሆኑ የአንዲት ሀገር ህዝብ የኢትዮጵያ ህዝብ መሆኑን ሲያረጋግጥ እነዚያ ያፍራሉ። ምናልባትም እግዚአብሔር የእኛን ጸሎት ተቀብሎ እነሱን ሊያስተካክላቸው ይችላል ብዬ አምናለሁ። ስለዚህ የእስልምና ተከታዮች ወገኖቻችን፣ ክርስቲያኖች ወገኖቻችን ሁሉ መጸለይ ያለብን እነዚህን ሰዎች እግዚአብሔር እንዲያስተካክላቸው፣ እግዚአብሔር እንዲመልሳቸው ጸሎት ማድረግ ነው ያለብን። እነዚህማ የሞቱት ለእኛ ትምህርት ሰጥተውናል። እንዲያውም አስተማሪዎቻችን ናቸው። ያለፉት ክርስቲያኖች ሰማዕትነት ተቀብለው እነ ቅዱስ ጊዮርጊስን ሁል ጊዜ የምናየው የምንመለከተው በሃይማኖት ምክንያት ያን ያህል መከራ ስለተቀበሉ ለእኛ አስተማሪዎቻችን ስለሆኑ እነሱን ሁል ጊዜ በቤተ ክርስቲያናችን ስማቸውን እየጠራን እንማጸናለን እና እነዚህ ወንድሞቻችን አስተማሪዎቻችን ናቸው እና እግዚአብሔር ሰፊ እጁን ዘርግቶ ተቀብሏቸዋል። በጻድቃን ቦታ ነው አሁን ያሉ፣ በደስታ ቦታ ነው ያሉት። ሰዎች ይህን ሲያዩ ያለቅሳሉ። ማልቀስ የምናለቅሰው ግን ለነሱ ሳይሆን ለኛ በህይወት ላለ ነው። ምን አይነት ጊዜ ምን አይነት ዘመን ደረስነ! ሰው እንደ ከብት በቢላዋ የሚታረድበት ዘመን። ይሄ ያሳዝነናል፣ ይሄ ያስለቅሰናል። እና አሁንም እግዚአብሔር የአንድነት አምላክ ስለሆነ ለሁላችንም አንድነቱን ይስጠን። ሁላችንም አንገታችን ዝቅ አድርገን እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ሕያው አምላክ
ቸርና ይቅር ባይ ዓለማትን በቃልህ የፈጠርክ ዓለማት ሁሉ በዚህ ዓለም የተፈጠረው ሁሉ በሰላም እንዲኖር አንተ ሕይወትን የሰጠኸው በተለይም የሰውን ልጅ ያንተን እስትንፋስ ሰጥተህ ዓለማትን ሁሉ ይገዛ ዘንድ የሰጠኸው በሰላም ይኖር ዘንድ ሰላምህን የሰጠህ አምላክ አሁንም ጌታ ሆይ በዓለም ላሉት ሕዝቦች ሰላምን እንድትሰጣቸው እንለምንሃለን። የሞቱትንም እነሱን በአብርሃም በይስሐቅ አጠገብ አስቀምጥልን። በሰማዕታት ደረጃ እንድታስቀምጥልን እንለምንሃለን። ለቤተሰቡ አጽናኝ መንፈስ ቅዱስን እንድትልክላቸው እንለምንሃለን። አሁንም ገዳዮቻቸውን እንዲመለሱ የተሳሳቱ መሆናቸውን እንዲያውቁ አንተ ሕሊናቸውን እንድትመልስ እንለምንሃለን። እንዲህ እያልን አንገታችን ዝቅ አድርገን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥትህ ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ቢኤምኤችቢ ስቱዲዮ ለበርካታ ዓመታት የደንበኞቹ ኩራት ሆኖ የቆየው ቢኤምኤችቢ ስቱዲዮ የአገልግሎት አሰጣጡን አሳድጎ በተሻለ አገልግሎት መጣው ይላል። ቢኤምኤችቢ ስቱዲዮ ስቱዲዮ የተለያዩ ዝግጅቶችን በፎቶና በቪዲዮ ቀርጾ ትዝታ በማድረግ ወደር የማይገኝለት ሆኗል። ለዚህም ደንበኞቻችን እማኞቻችን ናቸው። እርስዎ የሰርጎን ቀን ብቻ ይንገሩ፣ እኛ ሰርጎን ለልጅ ልጆ በጥራት እንዲተላለፍ የማድረጉን ስራ ዘመኑ በወለዳቸው የቴክኖሎጂ መሳሪያዎች እንጠበብበታለን። ቢኤምኤችቢ ስቱዲዮ ለሰርግ፣ ለልደት፣ ለስብሰባ፣ ለአኒቨርሰሪ፣ ለማንኛውም ዝግጅት እኛን ያነጋግሩ። ስልክ ቁጥራችን 647-887-1241 ቢኤምኤችቢ ስቱዲዮ ቢኤምኤችቢ። የተከበሩ ሊቀ ካህናት፣ የቤተ ክርስቲያን መሪዎች፣ እንደዚሁም ደግሞ የሀገራችን ሕዝቦች ክርስቲያኖችና እስላሞች ሁላችን በአይሲስ ላይ የተቃጣው እኛን ሊለያየን አይችልም። ዛሬ በአንድነት ቆመን ይህንን የጨለማ ስልጣን እንቃወማለን። መልእክታችን ለኛ ብቻ ሳይሆን ለውጭ ዜጎችን መሰማት ስላለበት አሁን የማደርገው ንግግር በእንግሊዝኛ ስለሆነ በዛ እንድናገር ይፈቀድልኝ። Ethiopia is known for its religious harmony, peace and respect of one another for thousands of years. This week, both Christians and Muslims are sharing the pain inflicted upon us all by ISIS. Our fellow Muslims, please understand, we Christians know that ISIS does not represent you. The atrocities committed by ISIS against Egyptian and Ethiopian Christians do not represent Islam. In fact, ISIS does not represent any religion at all. The thugs of ISIS, they are demonic and evil powers, messengers of darkness. Our Lord Jesus Christ said, the thief, meaning the devil, comes only to steal and to kill and to destroy, in the Gospel of John, chapter 10, verse 1. The blood of our citizens that was spilled on the shores of Libya will not be forgotten. Moreover, the blood of our innocent Ethiopians and Eritreans demand justice, and we request the governments of the world to take immediate action. Even now, there are thousands of Ethiopians and Eritreans who left their family in search of a better life. If given a chance,
they could be productive citizens and taxpayers like us all in Canada. We ask the Canadian government to see their plight and intervene to bring them here before they are slaughtered by ISIS again. Yes. ISIS, in the footage of their merciless and senseless killing of our brothers, they stated the brothers are followers of the cross. In fact, for us Christians, such statement is not an insult, but it is a badge of honor to be called followers of the cross. In the Gospel of Matthew chapter 16, verse 24, our Lord Jesus said, "If anyone wishes to follow me, he must deny himself and take up his cross and follow me." Our martyr brothers carried that cross and followed him. The cross is the symbol of sacrifice of our Lord Jesus Christ, made to redeem the world from sin, from death, from bondage and the yoke of evil. The cross is a symbol of peace. The cross is a symbol of love. The cross is a symbol of patience and forbearance of one another. The message of the cross is to forgive and love our enemies. Though we are terribly hurt, and we are very hurt, we forgive them as our Lord Jesus commanded us to do. Those in the ISIS are messengers of hate. They are messengers of murder and destruction. But we are messengers of peace. We are messengers of love. We are messengers of forgiveness. Those in the ISIS, they are committed to kill and destroy. But we are committed to love and forgive. Yes. We pray that God will bring them to their senses. Today, we are here to stand with our martyrs in Libya and say, "Me too, I am the follower of the cross." Yes. The Apostle Paul said, "I am not ashamed of the message of the cross." So today, we stand in front of our brothers. We stand ከወገኖቻችን ከእስላሞች ጋር እኛም የመስቀሉ ተከታዮች ነን። ለዘመናት በህዝባችን በፍቅር በሰላም የኖረ ህዝብ ነው። በመቻቻል የኖረ ህዝብ ነው። ይሄ የእስልምናና የክርስትና ጦርነት አይደለም። ሁላችን የነካ ሁላችንን ያሳመመ ትልቅ የጠላት ዛቻ ነው። ስለዚህ ዛሬ አንድ ላይ ሆነን ለአይሲስ አንበገርም። እንጸልያለን። የሰራዊት ቅዱስ እግዚአብሔር አምላካችን ሆይ አንተ እውነተኛ ዳኛ ነህ። በሊቢያ ሸዋ የፈሰሰው የወገኖቻችን ደም እንድትበቀል እግዚአብሔር ሆይ እውነተኛ ፍርድ እንድታመጣ እንጸልያለን። እንደገና ደግሞ ልጆቻቸው ለሞቱባቸው ወንድሞቻቸው ለሞቱባቸው ሁሉ ታላቅ መጽናናት ከላይ ከሰማይ እንዲመጣ እንጸልያለን። እግዚአብሔር አምላክ በመጀመሪያ ከሁሉ አስቀድሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ማለት የአላህ ወይም የእግዚአብሔር የፈጣሪያችን ሰላምና ጽናት በሁላችሁም ላይ ይሁን ማለት ነው። እንደምታውቁት ሁላችን እዚህ የተሰበሰብነው በዚህ ሰሞን በሳውዝ አፍሪካና በሊቢያ በረሃ በወገኖቻችን ላይ የተፈጸመውን አሰቃቂ፣ አስነዋሪ፣ አጸያፊና ለሰው ሕሊና የሚዘገንን በደልን አንደኛ ለመኮነን፣ ሁለተኛ ደግሞ እነዚህ ይህንን ስራ የሰሩ ሰዎች ማንንም ክርስቲያኑንም እስላሙንም አይሁድንም የማይወክሉ ሃይማኖተ ቢስ መሆናቸውንም በአንድ ቃል ለማጽናት ነው ያለነው። እዚህ ሁላችሁም ክርስቲያንና ሙስሊም ለዚህ ሀዘን መተናል። በወንድሞቻችን መሞት አዝነናል። ሙስሊሞች ግን ሁለተኛ ሀዘን አለብን። አንደኛ የወገኖቻችን ደም በዚህ አይነት ሁኔታ መፍሰስ ነው። ሁለተኛው ሀዘናችን ደግሞ ይህንን ወንጀል ይህንን ድርጊት የሚፈጽሙ ሰዎች የእስልምናን ቃላት እየጠቃቀሱ
አላሁ አክበር ማለት እግዚአብሔር ኃያል ነው ማለት ነው። የእግዚአብሔርን ኃያልነት የሚያምን የሱን ታላቅ ፍጡር በዛ አይነት ሁኔታ አይገልም። ይሄ አንድ ማስረጃ ነው። ሁለተኛ እስልምናን እንዲይዙ ነው ተብሎ ከሆነ የተገደሉት እነዚህ ሰዎች እስልምናን እንደገና ሄዶ እንዲያዩ አንጠይቃቸው፣ ያውቃሉ ብለን ነው የምናምነው። አለበለዚያ አይደሉም። በእስልምና ማስገደድ እንደሌለ አንደኛ በቁርአን በግልጽ አስቀምጦታል። ላ ኢክራሃ ፊዲን ይላል በቁርአን። በሃይማኖት ማስገደድ የለም። ለዚህ ማስረጃ ነቢያችን እስከ መጨረሻ ድረስ ያሳደጓቸውና የተከላከሉላቸው በክፉ ጊዜ የቆሙላቸው አጎት ነበራቸው። እኒህ አጎታቸው ለመሞታቸው ደርሶ ሲሞቱ ነቢዩ መሐመድ አዘኑ። ምክንያቱም አጎቴ በጣዖት አምልኮ ውስጥ እያለ መሞቱ ነው ብሎ በጣም ተጨነቁ። ወደ አንድ አምላክ እምነት እንዲገቡ በጣም ገፋፉ። በዚህን ጊዜ አላህ ትእዛዝ ላከባቸው። ኢነከ ላ ተህዲ መን አህበብት ወላኪን አላህ ያህዲ መን የሻ ይላል። ይሄ ማለት ኦ አንተ ነቢዩ መሐመድ ወይ አንተ የፈለግከውን ሰው አይደለም ወደ እኔ መንገድ ወደ እስልምና ወደ ቀጥተኛ መንገድ የምትመራው እኔ የፈለግኩትን ነው የሚለው። ይሄ ማለት ምን ማለት ነው? ሰውን ወደ እስልምናም ወደ ክርስቲያንና ወደ ፈለገው እምነት የሚወስደው የሚመራው አንድ እሱ ያንን ሰው የፈጠረው አምላክ እንጂ ግለሰብ አይደለም። ሌላው አንድ የሚወራ ወሬ አለ። በእስልምና ሰውን በመግደል ገነት ይገባል የሚል ነገር። እያንዳንዳችሁ ማንበብና መጻፍ ትችላላችሁ ብዬ አምናለሁ። ቁርአን በተለያዩ ቋንቋዎች ተጽፎ ተቀምጧል። ራሳችሁ ሂዳችሁ አንብቡና ቁርአን ውስጥ የሰውን ልጅ በመግደል ገነት ይገባል መንግስተ ሰማያት መውረስ ይቻላል የሚል አንድ አንቀጽ ፈልጉ። የለም። ተቃራኒውን ግን ታገኙታላችሁ። በቁርአን ምንድነው የሚለው? አንድን ንጹህ ሰው ህይወት ያጠፋ ሰው የአዳምን ዘር በህይወት በሙሉ እንዳጠፋ ነው ይላል። የአንድን ንጹህ ሰው ህይወት ደግሞ ከመፍሰስ ከመሞት ያዳነ ሰው ደግሞ የአዳምን ልጅ ሁሉ ህይወት እንዳዳነ ይለዋል። ይህ ማለት እስልምና ለአንድ ሰው ህይወት ያለው ቫልዩ አንድ ሰው ነው ሳይሆን የአንድ ሰው ህይወት የሁሉም የሂዩማኒቲ ህይወት ነው። ይህ ነው የእስልምና ቫልዩ ለሰው ልጅ ያለው እንጂ እነዚህ ሰዎች በሚያመጡብን ነገር አይደለም። ሌላው በዚህ አጋጣሚ መጥቀስ የምፈልገው ሁላችንም ከልጅነት እስከ እውቀት ትንሽ ልጅ ይሁን አባቶቻችን አንድ የሚያወሩት ነገር አለ። በኢትዮጵያ ውስጥ ሙስሊሙና ክርስቲያኑ አብሮ ኑረዋል ነው የሚሉት። እንዲህ አይነት ቻፕተር አለ ሂስትሪያችን ታሪካችን ውስጥ አለ። እንዲህ አይነት ነገር ሙስሊሙና ክርስቲያኑ በሰላም አብሮ ኑረዋል የሚል አለ፣ ተምረናል። በዛሬ ግን አሁን በተደረገው ሁኔታ ግን አንድ አዲስ ቻፕተር ወይም አዲስ ምዕራፍ በኢትዮጵያ ሙስሊሞችና ክርስቲያኖች ታሪክ ውስጥ ተመዝግቧል። ይህም ማለት እስልምና ምን ይላል? አንድ ሰው እኩይ ተግባር ሲሰራ በደል በሰው ልጅ ላይ ሲፈጸም ግፍ ሲሰራ ካያቸው ቁማችሁ አቱ ይላል። በሁለት መንገድ ወይም በሶስት መንገድ ተከላከሉት። አንደኛ በጉልበት አቁሙት ይላል። ያንን ተግባር በኃይል አቁሙት ይላል። ኃይል ከሌላችሁ ደካማ ሆናችሁን ካወቃችሁ በአፋችሁ አቁሙ ይላል። አለበለዚያ ሶስተኛው ደረጃ በልባችሁ ጥሉት ነው። እንግዲህ በጉልበት ማቆም ማለት ወንድማችን ጀማል ያ ድርጊት በወንድሞቻችን ሊፈጸም ስል በእጁ ኃይሉ ጉልበቱ ቢኖር ሆኖ ባቆመው ነበር። እስልምና ያዘዘው እሱን ነበር የሚያደርገው። ነገር ግን ኃይሉን ጉልበቱ በደለለ የለኝ ብሎ አልተመለሰም። ሁለተኛውን የእስላማዊ ትእዛዝ ተግባራዊ አደረገ። በአፍህ ተከላከል ይላል። ተናገር ማለት ነው። ተናገረ። ወገኖቼን አትግደሉ፣ ወንድሞቼ ናቸው፣ የኔ ደም የኔ ዘር የኔ አጥንት ናቸው፣ አይገደሉብኝ አለ። አንተም ትገደላለህ ነው ወይ እነሱን ታድናላችሁ፣ አለበለዚያም ከነሱ ጋር ወድቃለሁ አለ። ወደቀ። ይሄ ማለት ነው በኢትዮጵያ ሙስሊሞችና ክርስቲያኖች አብሮ ኑረዋል የሚለው አንድ ቻፕተር ላይ ሁለተኛ ቻፕተር ተጨመረ። ይህ ምንድነው? በኢትዮጵያ ሙስሊሞችና ክርስቲያኖች አብሮ መኖር ብቻ ሳይሆን አንዱ ለአንዱ ይሞታል የሚል አዲስ ታሪክ ነው። ይሄንን ይታቁ። ስለዚህ ቅድም አባታችን ሊቀ ካህናት አንድ ነገር ተናግሯል። ይህ የመጣው ግፍና በደል የባሰውን ከቀድሞ በበለጠ በኢትዮጵያዊ ሙስሊምና ክርስቲያኑን ያቀራርባል፣ ያገናኛል፣ ያዋድዳል ብሏል። እቺ ቃል ትክክለኛ ነች። ምክንያቱም አዲስ ታሪክ በኢትዮጵያ ታሪክ ተጨምሯል። ሙስሊምና ክርስቲያኑ አንዱ ለአንዱ ይቆማል፣ አንዱ ለአንዱ ይቆረቆራል፣ አንዱ በአንዱ ላይ ይሰዋል። ስለዚህ የተፈጸመው በደል አብረንም እየኮነን ለሞቱት ወንድሞቻችን አላህ ይታረቃቸው፣
ለዘመዶቻቸውም ደግሞ ሰላም ጽናትን እንጠይቃለን። በዚሁ አጋጣሚ ለዚህ በደል ሁሉ የኢትዮጵያ ወጣት አገር ጥሎ ወጥቶ ለእንዲህ አይነት ግፍ የሚዳርጋቸውን በአገራችን ውስጥ ያለውን ግፍና በደል ኢንጀስቲስ ነው፣ ፍትህ ባለመኖሩ ነው። ፍትህ ጠፍቶ ነው፣ አንድነት ጠፍቶ ነው፣ በኩል ትሪት መደረግ ጠፍቶ ነው። ስለዚህ ለዚህ አይነቱ በደልና ችግር ለቅሶና ዋይታ እንደተሰበሰብን ሁሉ ያንን በደል በህዝብ ላይ ያለውን ፍትህ መዛባትን አገራችን ላይ አብረን ተሰብስበን አብረን ታግለን አብረን ማስወገድና ወገኖቻችን ከእንዲህ አይነት በደል እንዲተርፉና ሁሉም በወገኑ ከእናት አባት አያቱ አክስቱ አጎቱ ጋር በአገሩ በወንዙ በቀዬው እንዲኖር እያንዳንዳችን አስተዋጽኦ ማድረግ አለብን። ዝምታ አያዋጣም። ሙስሊሞች የሚያደርጉትን ትግል እየሰማችሁ ነው። ድምጻችን ይሰማ፣ ድምጻችን ይሰማ እያሉ ነው። ክርስቲያን ወንድሞቻችንም ለውጥ ተመልከቱት። አያሰቅቅም? አሁን ወንድሞቻችን ልጆቻችን ተንበርክከው ስታው የእኛ ደህና መኖር የእኛ በሰላም መኖር እንቅልፍ የሚያሳጣቸው ወገኖች በዓለም ላይ እንዳሉ እናውቃለን። ካላጣሉና ካላፋጁ የገኝ ምንጫቸውን ይዘርቃል። እነሱ ደግሞ በሰላም መኖር አይችሉም። ስለዚህ የሞቱትን ነፍስ ይማር እያሉ በወገኖቻችን ላይ የደረሰውን መከራና ስቃይ በየቤታችን በየአካባቢያችን በሐዘን ሰንብተናል። ይህ ብቻ ሳይሆን አሁን ደግሞ ለእርስ የቀረቡ እንዳሉ እንሰማለን። ባህሬ አሳ የበላቸው፣ በረሃ የበላቸው፣ ውሃ ጥም ያቃጠላቸው ወገኖቻችን ሁሉ የት እንደደረሱ የምታውቁት ነገር ነው። ሊቢያዎች የራሳቸውን ወገን እንደ አሳ የሚበሉ ከሃይማኖትና ከሰብአዊ ርኅራኄ ውጭ የሆነ ወገናቸውን የጨፈጨፉ አረመኔዎች ስለሆኑ አለባበሳቸውና ሁኔታቸውን የእስላም በማስመሰል ከእስላም ሕግና ስርዓት ውጭ በሆነ ጭካኔ ባደረጉት ጭፍጨፋ እጅግ አድርጎ አስቆጥቶናል። ሁላችንም በየቤታችን የሞቱትን ነፍስ ይማር እያሉ ያሉትን በሰላም ወደ ሀገራቸው የሚገቡበትን መፍትሄ ሮሮ ሆኗል አሁን። ስለዚህ ሀገራችን በሰላም በፍቅር እንድንኖር ሁሉም ማድረግ የሚችል ፈጣሪያችን የሁላችን በሰላም በሀገራቸው ተሰብስበው ከቤተሰቦቻቸው ጋር በሰላም የሚኖሩበትን እድል እንዲያገኙ አላህን እየተማጸንኩ ንግግሬን እዚህ ላይ እጨርሳለሁኝ። አመሰግናለሁኝ። Insane. I'm scared to live in the world that's so cruel, in which everyone is either fighting or killing to rule. How can I be calm when my brothers and sisters are dying? How can I be calm when their family and friends are crying? These devils lined them up, stating words of hate, and honored this evil and deadly so-called state. The poor prisoners knelt hopeless on their knees, asking the Most High forgive them, please. Justice for all. 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 We are the voice. We are the voice. We are the voice We are the voice for the voiceless. for the voiceless. We are the voice. We are the voice. We are the voice We are the voice for the voiceless. for the voiceless.
international community must stop the killing of innocent people. Justice for all. Justice for all. ግን ያንን መከራ የምትቀበለው በዚሁ ሞታለሁ እንጂ ወደዚህ አልመለስም። ሰዎች እየተረዱ እያየች እኮ ነው። እና አሳዛኝ ሁኔታ ላይ ነው ያለን ወገኖች። ስለዚህ ከልባችን እንድናለቅስ ለሕያዋኖቹ በቁም በሞት ላይ ላሉ የሞቱትማ ሰላም አግኝተዋል። አሁን ሰላም አግኝተዋል። እንደውም ለእኛ ቅድም እንደተናገርኩት አስተማሪዎቻችን ናቸው። እኔም ለሃይማኖቴ አንገቴን እሰጣለሁ የሚል ትውልድ አፍርተዋል አሁን። ስለዚህ አሁን አንገታችን ዝቅ አድርገን በቀደሙ በጀመርነው አይደለም አጠር ባለ ጊዜውታ እንላለን። እንግዲህ የቤተ ክርስቲያናችን ጩኸት ከፍ ያለ ጩኸት የምናሰማው ጌታችን መድኃኒታችን ኢየሱስ ክርስቶስ ማረን ይቅር በለን ብለን በጊዜውታ ነው። ስለዚህ ሁላችንም ጠጋ እንበልና በጊዜውታ እናደርጋለን። ሰላም ወወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ አብተርክ ወትረይራቅ ማእከሌው ማእከለ ኩሉ ተላለም እግዚኦ መሐረነ ክርስቶስ 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 በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ያድነነ እመቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድነነ እመቱ ይሰውረነ በምሕረቱ በእንተ ማርያም መንግሥቱ ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ለተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ኃጢአታችንን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራ ኃጢአቴ ወኃጢአተ ኩሉ ከማይሠራ ኃጢአት እግዚአብሔር ይፍታ። በቶሮንቶና በአካባቢው የኢትዮጵያ ማህበር ከፕሬዚዳንቱ ጀምሮ በጠቅላላ በስራ ላይ ያላችሁት ሁሉ ይህንን ላዘጋጃችሁትና እዚህ ስላሰባሰባችሁን እግዚአብሔር ስራችሁን አገልግሎታችሁን ይቀበል። ትንሽ ቅድም ፕሬዚዳንቱ ይናገራሉ ብዬ ነበረ። የዚህ ሀገር መንግስት በሆነ ሁኔታ እንዳዘኑ የዲፌንስ ሚኒስትሩ በቤተ ክርስቲያናችን ሁለት መጥተው አገልግሎት አብረውን ቆይተው ሁኔታውን በሁኔታው አዝነው አጽናኝ ቃላቸውን አስተላልፈዋል። ቃልም ገብተዋል። በእውነቱ ይህንን ያደረጉትን እንደ ቀላል ላየው አልችልም። እኔ
የዚህ ሀገር የዲፌንስ ሚኒስትር ማለት ከፍተኛ ስልጣን ያላቸው ናቸው። ብዙም አጃቢ ስጡኝ አላሉ። ነገር ግን መጥተው ከቤተ ክርስቲያናችን አስቀድሰው ሀዘናቸውን ገልጸዋል። አሁንም ሁላችን ቅድም የተነገረውን ሰፋ በማድረግ በአንድ ላይ ሆነን ነው። በተናጠል የሚሆን ነገር ሁሉ አይሰራም። በአንድ ላይ ሆነን ምናልባት በኮሚኒቲ ደረጃ የተለያዩ የሃይማኖት ድርጅቶች በዚሁ በተሮጦ እንኖራለን። እንደገና በእያንዳንዳችን መጽሐፉ ጥሩ ሊሆን ይችላል፣ ግን በቂ በአንድ ላይ ሆነን ግን ተሰባስበን አንድ ላይ ሆነን ይህንን ቅድም የተነገረውን ለመንግስት ብታቀርብ በበለጠ በዚያ በአስከፊ ቦታ ላይ በሊቢያ ያሉትን አሁን እንወስዳቸው አሉ። በጭንቀት ያሉትን እንደ ሌሎቹ የእስራኤልና እንዲያውም የማውቀው የኢራቅ ህዝብ በዚያ በጦርነቱ ዘመን እነሱ በነሱ ጦርነት ህዝቡን ወደዚህ አምጥተዋል። ችግረኛው በገፍ ነው ደግሞ ያሉት፣ ትንሽም አይደለም። ስለዚህ የእኛ ለምን አይሆንም? እና አንድ ላይ ሆነን ከጠየቅነ ይሆናል። ፈቃደኝነታቸውን ያየሁት እኛ አልጋበዝን። ሰውየው ጋር በግል እንተዋወቃለን። ቤተ ክርስቲያንን ብቻ ያለሁ ይለኝ ነበር ሁል ጊዜ። ነገር ግን አሁን ባለፈው ሲደውሉልኝ እንዲመጡ ብዬ የጠየኳቸው ሜይ ተይድ ነበር። ይህንን እንደሰሙ እመጣለሁ ብለው በኢትዮጵያ ማህበር አማካኝነት በፕሬዚዳንቱ ኮንታክት አድርገው በድንገት ነው መጥተው ሀዘናቸውን የገለጹ እኛ ጋር ያለቀሱ። ስለዚህ ፈቃደኛ ናቸው ማለት ነው ለምንጠይቃቸው እና እንድንጠይቃቸው አደራ እላለሁ። ይህንን የማሳስበው ለዶክተር አበበ ለፕሬዚዳንቱ ሁሉንም ያስተባብር ነው ብሎ ማህበሩ ብቻ መጽሐፍ የለበትም። አንድ ላይ ብሎ ኮሌክቲቭ የሆነ መልዕክት ለዚህ ሀገር መንግስት ማስተላለፍ አለበት። ለሞቱት ለምን ተገደባል? አሁን ሊሞቱ የተዘጋጁትን እንድናድን ነው። የሞቱትማ በሰላም ነው ያሉ። እነሱ የእኛ አስተማሪዎች ናቸው። በቅዱሳን ቦታ ነው ያሉ። ስለዚህ ይህንን አደራ ነው ብለው እግዚአብሔርን ሰላሙን ይስጥ። እግዚአብሔር ይባርካቸው። አያሳዝንም? እንዲለን እኛ መሬት ይበቃ ነበረ። በሀበሻ ወገኖቻችን ልጆቻችን በዛ አይነት በስለት ባረመኔዎች ሲገደሉ በአፈሙዝ እየተጠበቁ እያሉ ለመጮህ ለማልቀስ እንዲህ ብቻ ነው መምጣት ያለብን? አይቆጫቸውም? እኔ የጠበቅኩት ብዙ ፊት ነበር። በእውነት ብዙ ፊት ነበር። ይቀራል ብዬ የጠረጠርኩት ሰው አልነበረኝም። መቼ ነው ልብ የምንገዛው? እኛ የፖለቲካ ጉዳይ አይደለም። አሁን የመንግስት ግልበጣ አይደለም የምንናገረው። ለማለት አይደለም የዛሬው ስብሰባችን፣ ለመቃወም አይደለም። አንድነታችንን አስመስክረን እኛነታችንን ለማሳወቅ ነው። በተለይ የእስልምና ሕግ የማያዘውን ሐራም የሆነውን የሰሩትን ሰዎች ለማውገዝ ሙስሊሙ በሙሉ መምጣቱ ዛሬ ዋጅቡ ነበረ፣ መታየት ነበረበት። የት ነው ተሸሽገን የምንቀመጠው? ምን ልናደርግ ነው? እኔ የቀረኝ ይሄ ብቻ ነው።
ይችን መልእክት ለማስተላለፍ ነው። ጥሪ በሚደረግብን ወቅት ላይ እኛ ኢትዮጵያውያኖች የጋራ ሀገራችን ናት፣ የጋራ ንብረታችን ናት። በጎሪጥ የምንተያይበት ምክንያት አይኖረንም። እስቲ አላህ ያሳያችሁ ወንድሞቼ፣ ልጆቼ። እኔ ሽማግሌ ነኝ፣ ከ80 ዓመት በላይ የሆነ ሽማግሌ ነኝ። በምርኩዝ ነው የመጣሁት። እንዴት አስችሏቸው ቤታቸው የተቀመጡ ሰዎች ይኖራሉ? የብቻ ነው እንዴ? የብቻ ነው እንዴ? የኢትዮጵያ ሕዝብ ግልብጥ ብሎ መጥቶ ቢታይ ምናል? ቅድም ተነግሯል። እጅና መልክ ብዛት ነው የሚያስፈልገው ለካናዳ። ለምንጠየቅበት ነገር ሁሉ ቀዳሚ መሆን አለብን። በደቡብ አፍሪካ ደግሞ ለደረሰው ቅድም ሳልናገር ቀርቻለሁ። ሶቃቃ እኛ ማንዴላን ማን ያሰለጠነው? ማንዴላን እኮ በወታደርነት ያሰለጠነው የኢትዮጵያ ጀነራል ነው። ከዛ በኋላ በፖለቲካው የሚሆነ እንደሆነ መመሪያ የተሰጠው ከኢትዮጵያ ነው። ብድራችንን እኮ አላገኘንም፣ በጥፋት ነው ያገኘነውና ይሄን ነው ለመናገር የፈለኩት። እባካችሁ ተለመኑ። በምንጠራበት ጊዜ የጋራ ጉዳያችን ነውና መቅራት የለብንም። አሰላሙ አለይኩም። በደህና አላህ ያገናኘን። ቢኤምኤችቢ ስቱዲዮ ለበርካታ ዓመታት የደንበኞቹ ኩራት ሆኖ የቆየው ቢኤምኤችቢ ስቱዲዮ የአገልግሎት አሰጣጡን አሳድጎ በተሻለ አገልግሎት መጣው ይላል። ቢኤምኤችቢ ስቱዲዮ ስቱዲዮ የተለያዩ ዝግጅቶችን በፎቶና በቪዲዮ ቀርጾ ትዝታ በማድረግ ወደር የማይገኝለት ሆኗል። ለዚህም ደንበኞቻችን እማኞቻችን ናቸው። እርስዎ የሰርጎን ቀን ብቻ ይንገሩ፣ እኛ ሰርጎን ለልጅ ልጆ በጥራት እንዲተላለፍ የማድረጉን ስራ ዘመኑ በወለዳቸው የቴክኖሎጂ መሳሪያዎች እንጠበብበታለን። ቢኤምኤችቢ ስቱዲዮ ለሰርግ፣ ለልደት፣ ለስብሰባ፣ ለአኒቨርሰሪ፣ ለማንኛውም ዝግጅት እኛን ያነጋግሩ። ስልክ ቁጥራችን 647 887 1241 ቢኤምኤችቢ ስቱዲዮ ቢኤምኤችቢ ናትናኤል አለማየሁ እባላለሁ። ዛሬ በቶሮንቶ እዚህ የተገኘሁበት ምክንያት ዋናው ኢትዮጵያዊነት ነው። ዛሬ ሁላችንም የመጣንበት እኔም የማምንበት ኢትዮጵያዊነትን ነው። ያ ማለት የሞቱት ወንድሞቼ ናቸው። በወንድምነት እነዚህ ልጆች በግል በራሴ ባላቃቸውም ባንተዋወቅም ግን በልጅነቴ በየሰፈሩ አብረን ያደግን ልጆችን ነው የሚያስታውሱ። እኔም ኢትዮጵያ ውስጥ አዲስ አበባ ውስጥ ባደኩበት ጊዜ እነዚህ ልጆች እያንዳንዳቸውን በደንብ ለመጀመሪያ ጊዜ በዚህ በሚንቀሳቀስ ፎቶም ባየነበት ጊዜ መጀመሪያ እኔ ፊታቸውን ሳይ ወንድሞቼን ያየሁ ነው የመሰለኝ። ወንድሞቼን አብሬ ያደጓቸውን አብረን እየተጫወትን ኳስ ሜዳ ላይ በተለያየ መልኩ እነዚህ ልጆች ኢትዮጵያውያን ናቸው። ኢትዮጵያዊ ነኝ። ወንድምነታችን እያንዳንዳችን ኢትዮጵያዊነትን በውስጣችን ነው የምንይዘው። እነዚህ ልጆች ሲሞቱ ከኔም አካል ከኔም መንፈስ የተወሰደ ማንነት አለ። ለዛ ብዬ ነው የመጣሁት። በጣም በተደጋጋሚ የሚጠየቀውም ጥያቄ እንዳውም ምላሽ ሊኖረው የሚገባው አስቸኳይ መፍትሄ ይህ ምንድነው? ወደፊት ስንሄድ ውጭ ያለነው ኢትዮጵያውያን ማድረግ ያለብን የሚለው ነው። አንዱ ጉዳይ የምንነሳበት ለመፍትሄ ኢትዮጵያዊነት መሆን አለበት። ይህም ማለት የግድ ከማንኛውም ተቋም ከማንኛውም የሃይማኖትም ይሁን የዘር አካል ጋር መቆም አያስፈልግም። ኢትዮጵያዊነት እስካለን እነዚህ ግለሰቦች ኢትዮጵያዊ ናቸው ብለን እስካለን እኛም መነሳትና መቆም ያለብን በኢትዮጵያዊነት ነው። ይህም ማለት ፈረንጆች ለኛ ብለው ኢትዮጵያዊነትን እንዲንከባከቡልን ወይም በዛ አሁን ባለንበት በ21ኛው ክፍለ ዘመን ኢትዮጵያዊነትን መወሰን ያለብን እኛ ነን። አያቶቻችን አባቶቻችንም ኢትዮጵያዊነትን የወሰኑት
በነሱ በነበሩበት ዘመን በጊዜያዊ ሁኔታው ነው። እኛም እዚህ ሀገር እስካለን ቶሮንቶ ውስጥም ሰፋ ብለን ኦንታሪዮ ካናዳ ውስጥም አሜሪካ ውስጥም አውሮፓ ውስጥም በፖለቲካል በማንኛውም በአገሩ የፖለቲካ አሰራር እያንዳንዱ ግለሰብ ባለበት ከተማ ውስጥ እየሰሩ ያሉ የፖለቲካ መሪዎችን ይህም ማለት በአገር ውስጥ የሜምበር ኦፍ ፓርላሜንት እነሱን በመቅረብ ስልክ በመደወል በተለያዩ ፔቲሽኖች በሶሻል ሚዲያም ይሁን እኛ ድምጻችንን ማሰማት አለብን። ይህም ማለት እኛ ከረሳናቸው የነሱ ሞት ለኛ ከተረሳ ማንኛውም ፈረንጅም ይሁን ነጭም ይሁን ያስታውስልን ብለን መቆም አንችልም። ኢትዮጵያዊነት የምንልበት ያቀፈው ማንነት ህልውና ይህ በእያንዳንዱ ግለሰብ ውስጥ እስካለ እኛ በግልም ይሁን በማንኛውም መልኩ ድምጽ ልናሰማበት የምንችልበት ቃላቶቻችንም ይሁን በጽፈንም ይሁን ያንን ማሰማት አለብን። ለማንኛውም ወጣት ይህም ማለት ኢትዮጵያ ውስጥም ላለ ከኢትዮጵያ ውጭም ላለ የወጣትነት ጊዜ ማለት ይህ ጥያቄውን ራሱ ኢትዮጵያዊነት የሚለውን ሁላችንም የመጣንበት እስከሆነ የነዚህ ልጆች የሞቱበት ኢትዮጵያዊነት እስከሆነ አገር የምንለውም ኢትዮጵያዊነት እስከሆነ ማንኛውም ወጣት ለነዚህ ልጆች አንደኛ ድምጹን ማሰማት አለበት። ይህም ማለት ፌስቡክ ላይ ፖስት ከማድረግ በትዊተር መልእክት ከመላክ ማንኛውንም ግለሰብ የፖለቲካ አቅም ያለው እነሱን ከማነጋገር ውጪ እኛ ራሳችን በ21ኛው ክፍለ ዘመን ኢትዮጵያዊነት ያለውን ትርጉም ልንገነባ የምንችለው በምንችልበት መልኩ ከኢትዮጵያዊነት ስር በሚከፋፍሉን የተለያዩ የመደራጀት ስሞች ወይም ፍላጎቶች ሳይሆኑ ኢትዮጵያዊነት እስካለን ወጣቱ መሳተፍ አለበት። ወጣቱ ድምጹን ማሰማት አለበት። ወጣቱ ኢትዮጵያዊነት ነገ ለሚለው አገርም ይሁን ኢትዮጵያዊነትም ይሁን የግለሰቡ መብት መቆም የምንችለው እያንዳንዳችን ድምጻችንን ማሰማት ስንችል ነው። ኢትዮጵያዊነት ያለው ግለሰብ ውስጥ ነው። እያንዳንዱ ግለሰብ ድምጹን ማሰማት መቻል አለበት። ድምጻችንን እስካሰማን ባንስማማም ትችት ቢኖርም ጠብ ቢነሳም ያ ኢትዮጵያዊነት መልሶ መፍትሄ ሊሰጠን ይችላል ብዬ አምናለሁ። ስለዚህም እባካችሁ መልእክት የምታሰሙ ከሆነ በማንኛውም መልኩ መልእክትን አሰሙ። ወጣት ነገ የነገን ኢትዮጵያዊነት የምንገነባው ወጣቶቹ ነን። እኛ አያቶቻችን በገነቡት የማንነት የህልውና መልክ እና ይዘት ኢትዮጵያዊነትን መገንባት እንችላለን። የመጨረሻ መልእክቴም ይሄ ነው። ኢትዮጵያዊነት በእያንዳንዱ ግለሰብ ውስጥ ነው ያለው። የኛ ጥረት፣ የኛ ብቃት፣ የኛ አእምሮ፣ የኛ ፍቅር ነው ኢትዮጵያዊነትን የሚገነባው። ፍቅር ያሸንፋል። አመሰግናለሁ።